አላሁ አክበር በጣም ደስ የሚል አስደሳች ዜና ተሰምቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስለ ሌላ እንግዲህ ያልተጨነቀ ኢትዮጵያዊ የለም። ሌላ ከዛሬ ልትሞት ነው ከነገ ልትሞት ነው እየለች ስትጠበቅ ነበረ። ብዙ መከራና ስቃይ ያሳልፋለች። የኢትዮጵያ ሕዝብም ለሷ ብዙ መስዋዕትነት ከፍሏል። ከ50 ሚሊዮን ብር በላይ ካሳ ተከፍሎላታል ማለት ነው። በጣም እኔ እንጃ ምን አይነት እናት ምን አይነት ቤተሰብ ለሷ ደዋ እንዳደረገ አላውቅም። ምክንያቱም ብዙዎች እኮ ህይወታቸውን አጥተዋል። ግን እሷ አልሐምዱሊላህ ዛሬ ላይ ነፃ ወጣች ማለት ነው። የአየር ቲኬት ቆርጣለች። አዎ እውነት ነው ወይ ብላችሁ የጠየቃችሁኝ፣ አዎ ሌላ ሀገሯ ልትመጣ የአየር ቲኬት ቆርጣለች። ሰኞ ሀገሯ ትገባለች። በጣም ደስ የሚል ዜና ነው እና ኢንሻአላህ ደግሞ ሀገሯ በሰላም ከቤተሰቦቿ ጋር ተገናኝታ ደስታችን ሙሉ እንዲሆንልን ተስፋዬ ነው ማለት ነው። እና ተጨማሪ ዜና እስኪ ላሰማችሁ። እህታችን ሌይላ ኑር ሰቦ የበረራ ፎርም ሞልታ ለፊታችን ሰኞ ወደ ኢትዮጵያ በረራ ለማድረግ በረራ ማቆያ ክፍል መዘዋወሯ እየተሰማ ነው። ይሄ ትክክለኛ መረጃ ነው። እንግዲህ እህታችን ሌይላ እንግዲህ ለሀገሯ እንደምትበቃ ነው መረጃዎች እያሳዩ ያሉትና ሁላችሁም እንኳን ደስ አላችሁ። ከዚህ ውጭ ሌላ ነገር ማለት አላህን ማስቆጣት ስለሆነ እንግዲህ የመሞቻ ቀኗን ስትጠብቅ የነበረች እህታችን ለሀገር መብቃት ማለት የቀጠሮ የቀን የትላንት የዛሬ ነገር ካልሆነ በስተቀር ሌላ ምንም ትርጉም የለውምና ለዚህ እንድትበቃ ያደረጋችሁ ኢትዮጵያውያንና ሌሎቹም ደጋግ የሰው ዘሮች በሙሉ ምስጋና ይገባቸዋል። እህታችን አሁንም በሰላም እንግዲህ አላህ ስራ እያቸው አይደለ? ሱብሃንአላህ ከችግር በኋላ ምቾት አለ እና አላህ ለሌላ እንደደረሰላት ሁሉ ለኛም አላህ በችግራችን ይድረስልን። እንጃ ወላሂ እንደው ምን አይነት ቤተሰብ ደዋ እንዳደረገላት አላቅምና አልሐምዱሊላህ ደግሞ ሀገሯ ገብታ ከቤተሰብ ጋር ተገናኝታ እናወራበታለን። ሌላው ደግሞ እንግዲህ ፎዚ አህባሿ ፎዚ የጫታማ ፎዚ መውሊድ አታክብሩ የምትሉን ከመውሊድ ማክበርና ውሃቢዎች ገዳይ ናችሁ፣ ከናንተ ማን ይበልጥ ከገዳይና ከመውሊድ አክባሪ ማን ይበልጣል ብላ አፏን ስትከፍት ነበረ። እስኪ ተድላ ወንድማችን መልስ ሰጥቷታል። አጥጋቢ መልስ። እውነቱ ተድላ ሲናገር አንዳንድ ጊዜ ለልብ አድርስ ነውና እና ቪዲዮውን ሰምተን እንመለሳለን። ቤቢዬ እንግዲህ ቪዲዮ አላሰራም ብሎ እየረበሸኝ ነው። ወሃቢያ ማለት እኮ ያ ጀማ መውሊድ ከማክበርና ሰው ከመግደል የትኛው ነው ሐላሉ ብለህ ብትለው ሰው መግደል ሐላል ነው የሚልህ ጀግና ነው እየመጣ እዚህ ጋር መውሊድ ሐራም ነው፣ መውሊድ ቢድዓ ነው፣ መውሊድ ሽርክ ነው የሚልህ እሰይ። ይሄ እኛ ሙስሊሞች የምንኖረው ህይወታችን ነው። እንቱ ሽደኸልኩም ፊና ምን አገባችሁ በእኛ ህይወት? የራሳችሁ እዛ እያረረ የእኛን ካላማሰለን የምትሉት እኛ ስትነካኩን ይበስብናል እንጂ ምንም የሚቀንስ ነገር የለም። ገባችሁ አይደለ? ከቻላችሁ ወደ እስልምና ተቀላቀሉ። ሐራሙንም ሐላሉንም እኛ ሙስሊሞች እንጂ ለይተን የምናውቀው እናንተ ምን አገባችሁ በእኛ ህይወት? እንዴ ምን አገባችሁ? ለምን አርፋችሁ የራሳችሁን ህይወት አትኖሩ? በየአመቱ እንደ ዝንብ እየመጣችሁ የምትሉብን እንዴ? ሀገር እያፈረሳችሁ ሰው እየገደላችሁ ሐላል ነው የምትሉ እየመጣችሁ መውሊድን ሐራም ነው የምትሉት ምን አግብቷችሁ ነው? ስለዚህ የራሳችሁን ህይወት ለምን አትኖሩም? የራሳችሁ እያረረባችሁ ሞት ሳይቀድማችሁ ወደ እስልምና ለምን አትቀላቀሉም? ሐራሙንም ሐላሉንም እኛ እናቀዋለን። ምንም ለማለት ፍላጎቱ የለኝም። ግን ካደር ነገሮች የምታቀርቢባቸው መንገዶች ትንሽ መስመር እየሳቱ ሲመጡ እስቲ እንግዲህ ጤነኛ ከሆነች ሐሳብን ደግሞ በሐሳብ የመሞገት ባህልና ልማድም ካላት በዛ መንገድ ትመልሽልኛለሽ ብዬ ተስፋ አደርጋለሁ። ወይም ቼክ ላደርግሽም ብዬ ነው። ካንቺ ብቻ ሳይሆን አንዳንድ ሃይማኖተኞች ወይም አብዛኛው ሃይማኖተኞች ለምን ጄጅ እንደሚያደርጉ አይገባኝም። እርግጠኛ ሆነው ነው ፍርድ የሚፈርዱት፣ እርግጠኛ ሆነው ነው የሚያወሩት። ጥርጣሬያቸውን ለመጠራጠር እንኳን እድል ፋንታ ለራሳቸው አይሰጡም። አሁን በቃ አንቺ በምትናገሪው ነገር እርግጠኛ ነሽ፣ ሌሎችም ባንቺ ላይ በሚሰሩት ነገር እርግጠኛ ናቸው። አብዛኛው እዚህ ማህበራዊ ሚዲያ ያላችሁት እርስ በራስ ከመኳነንና ከመካሰስ ከመሰዳደብ ውጭ ለምንድን ነው በቁም ነገር የማትመካከሩት? ለምንድን ነው በቁም ነገር የማትመካከሩት? አሁን አንቺ በምታራምጅበት መንገድ ሌሎችም በሚያራምዱበት በዚህ አይነት መንገድ እውነት ፈጣሪ ነው ከናንተ ጋር አብሮ እየሰራ ያለው አክት እያደረገ ያለው? አሁን ባንቺ ስሜትሽን ነው እያስተናገርሽ ያለሽው? ጥላቻሽ ነው ባንቺ እያወራ ያለው? ወይስ
የእስላማዊ ዕውቀትሽ ነው። ዕውቀት እንዲህ ከሆነ እኔ ባፍንጫ ይወጣብኝ። ዕውቀት አንቺን ለመጥላት፣ አንቺን ለማዋረድ፣ አንቺን ለመስደብ፣ ሌሎች ወንድሞችሽ ላይ እጅ ለመጫን ከሆነ ጥቅሙ ምንድን ነው? አሁን መውሊድ ማክበርን ሐራም ነው ሐራም አይደለም ወደሚለው ወደ ግል ሐሳብሽ እኔ መግባት አልፈልግም። ወዛ አይመለከተኝም። ማያከብሩትንም አልቃወምም። እንደ ግል እይታቸው ይንቀሳቀሱ ብዬ ነው ማምነው። እኔ በግሌ እኔን ከጠየቅሽኝ በማንም ሰው እይታ ላይ ጄጅ አላረግም። በእይታው ላይ ግን የኔን እይታ አድርገ በመጫወትና በመነጋገር በመወያየት ግን ማምን ሰው ነኝ። መወያየት ካልፈለገ ደግሞ የኔን እውነትና የኔን እይታ ልጭንበት አልፈልግም። እሱ የያዘውን እይታ ደግሞ ጄጅ አላደርግም። አሁን አንቺ መውሊድ ከሚያከብሩ ይልቅ ሰው መግደል እንዴት ለምን እንደዚህ እንዴት ጄጅ ወንጀል እኮ ነው የተናገርሽው። ይሄ አሁን ኢትዮጵያ ካለችበት ወቅታዊ ሁኔታ አንፃር አሁን የምትናገሪው ነገር በሌሎች ወንድሞችሽና እህቶችሽ ላይ በኢትዮጵያ ሕዝብ ላይ ሌላ ተብታብና ግርግር እየፈጠርሽ እንደሆነ ይታወቅሻል። እንዲህ አይነት እይታ ያላቸው ሰዎች ገዳዮች ናቸው እንዴት ያለሽ? በምን ማስረጃ? በምን አይነት ሁኔታ? ወይስ ሌላ የተለየ ተልእኮና ዓላማ አለሽ? በጣም የሚገርመው አንቺ እነሱን ሙስሊሞች አይደለም አልሽ። ተመሳሳይ ደግሞ በዛም አካባቢ ያለው ደግሞ እናንተን ሙስሊም አይደሉም ይላል። ለምንድን ነው እርስ በርስ የምትካሰሱት? የየግል እይታችሁን ይዛችሁ በራሳችሁ ለምን አቋማችሁን አታራምዱ? ወይም ደግሞ አቋማችሁና ትክክል ነው የማራምደው ነገር ነው ትክክል ካልሽ ሰዎች ጋር ለምን አትወያይም? ለምን አትነጋገሪም? ሁሉ ጊዜ በጣም ስትሳደቢ ሰዎችን ስታዋርጂ በእንደዚህ አይነት አቋም ያሉትን ወንድምና እህቶች ስታንቋሽሽ ሰማሻለሁ። በእንደዚህ አይነት መንገድ አሁን እንደው እውነት ሃይማኖት ይራመዳል ብለሽ ታምኛለሽ? ለምንድን ነው የግል ጥላቻችንና ስሜታችንን ንቄታችንን የአላህ ንግግር አድርገን ለምንድን ነው የምናቀርበው? ስለዚህ አንቺ አክብሪ። በማክበርሽ የምትኮነኝ ከሆነ አስተካኪ፣ የማትኮነኝ ከሆነ ደግሞ ሌሎች ስለዛ ነገር የሚናገሩትን ነገር የነዛንም እውነትና ዕውቀት እይታ አክብሪ። አንቺም የራስሽን ሂጂ። ግን በግራና በቀኝ ሆነን ከምንጠባጠብ ይልቅ መሃል ላይ ለሁላችን ዳኛ ሆኖ የቀረበ ቁርአን የለም እንዴ? እና እኔ ጥያቄ ልጠይቅሽ። አሁን አንቺ የምትይውን በዓል ለማክበር ወይ በቁርአን ወይ በሐዲስ ውስጥ አለ? የግል በጎ ልምምድ ነው ልትይቻለሽ። እኔ በዛ ችግር የለብኝም። ግን ማናችሁ ናችሁ በእንደዚህ አይነት ነገር? ወይስ ማናችን ነን ትክክለኛ አቋምና እይታ ያለን? እኔ ማንንም በመቃወም በሚያደርገው ነገርና በሚያራምደው ሐሳብ ማንንም መኮነን አልፈልግም። አንቺም አክብሪ፣ ዝም ብለሽ መውሊድሽን ጨፍሪ፣ ዝፈኝ፣ መብትሽ ነው። ሌሎች ደግሞ ይሄንን ደግሞ አናከብረው የሚሉትን ሰዎች አክብሪ። ምንድነው ችግሩ? ለምን እንደዚህ የሰለጠነ ሰው አትሆኝም? እንደው እንዲሁ ለምዶብሽ በብዛት እኔ እዚህ ማህበራዊ ሚዲያ ላይ የማየው ሃይማኖተኞች በጣም ስሜታቸውን ይጠቀማሉ፣ ይቆጣሉ፣ ይናደዳሉ፣ ይበሳጫሉ። በቃ ማንም እንዲናገራቸው አሁን ምን ብለን እንደምትመልሽልኝ አላቅም፣ አላሁ አለም። እና ከዚህ ወጣ ብሎ ጤነኛ በሆነ መንገድ ቅንነት በተሞላበት ትሁት በሆነ መንገድ የምታቂውን ዕውቀትና ሐሳብ ለምንድን ነው ለሌሎች ሰው ሼር የማታደርጊው? ሁሉ ጊዜ እንደተሳደብሽ፣ ሁሉ ጊዜ ሰው እንደኮነንሽ፣ ሁሌ በሰው ላይ እንደፈረድሽ እስከ መቼ ነው የምትዘልቀው? ይሄ ነገር ሲያዋጣል ብለሽ ታምን ያለሽ ወይ? አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነገሮችን በቅንነት ሰምተሽ መልስ ትመልሽልኛለሽ ብዬ ተስፋ አደርጋለሁ። መልካም ምሽት። ታዲያ ወንድማችን እንደኛ አልደከምህምና ተስፋ አልቆረክምና ነው እንግዲህ እሷ ሲጀመር በየትኛው ዕውቀቷ ነው የምትመልስልህ? ይሄንን የጠየካትን ጥያቄ በየትኛው ዕውቀቷ ትመልስልሃለች? እሷ የምታውቀው ዱቤ መደብደብ፣ ጫት መብላት፣ ከዛው መውሊድ መጣ መጨፈር፣ መውሊድ ላይ ሴትና ወንዱ ተደባልቆ ከዛ የጫት ቂሷ ተረተረት ነው የምታውቀው እንጂ ያን ልትመልስልህ ትችላለች። ምንድነው አሁን ትናንትና በለቀኩት ቪዲዮ አይታችኋል። ምን አለች አንዷ? አይ ፈርተው የኔን አባት ፈርተው አለች። የነብይ ዘር ናቸው። የኔን አባት ፈርተው ሰዎቹ 100 ሰዎች ያለወዱ ሶላት ሰገዱ አለች።
እንግዲህ የጫት ቂሷ ይሄ ነው የአህባሾች አቂዳ ማለት ነው። ያለ ውዱ እንዴት ሰው ሶላት ይሰግዳል? ሲቀጥል የሰገደው ለአላህ ብለው ሳይሆን የሰገዱት ሰውየውን ፈርተው ለሰውየው ነው የሰገዱት ማለት ነው። እና አህባሾች የሽርክ ማጠራቀሚያዎች ናቸው። እናንተ እኛ ሙስሊሞች ነን ትላላችሁ፣ እናንተ እስልምናን አትወክሉም ማለት ነው። ሙስሊሞች ከሆናችሁማ የነብዩን ሱና ተከተሉ፣ ቁርአን ሀዲስ ተከተሉ። አዎ አንድ የሚያደርገንም ይሄ ነው ከእናንተ ጋር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑልኝ። ወሬ አላብዛባችሁ። በሌላ ቪዲዮ ደግሞ እመለሳለሁ። አህባሾችን አልፋታቸውም፣ እነሱም አይፋቱንም፣ እኛም አንፋታቸውም ማለት ነው። ምክንያቱም ዝም ካልናቸው ደግሞ ጭንቅላታችን ላይ ስለሚወጡ ማለት ነው።